ዛሬ በዚህ ክፍል ላይ የምናነሳቸው ዋና ነጥቦች የጡረታ አበል ስሌት ከተለያዩ ምሳሌዎች ጋር ሰፋ ባለ መልኩ እናያለን። ሁለተኛ፣ በጤና ጉድለት የዘለቄታ ጡረታ አበል ስሌት ከተለያዩ ምሳሌዎች ጋር ይህንም ለማየት እንሞክራለን። ሶስተኛ፣ የአገልግሎትና የጤና ጉድለት ዳረጎት ማለትም የአንድ ጊዜ ክፍያ ስሌት ይህንም እናነሳለን። አራተኛ፣ የተተኪዎች የዘለቄታ ጡረታ አበል ስሌት እንዲሁም ስለ ተተኪዎች ዳረጎት ክፍያ ይሄንም ሰፋ ባለመልኩ ለማየት እንሞክራለን። አምስተኛ፣ የጡረታ አበል በውክልና ስለሚከፈልባቸው ሁኔታዎች፣ ውክልና ስለማራዘም ሁኔታና ሌሎች ሰፋ ያሉ መረጃዎችን ይዘንላቸዋል። ውድ የቻናላችን ቤተሰቦች እና ተከታታዮች አብራችሁ ነው። ለቻናላችን አዲስ ሆናችሁ ቻናላችንን ሰብስክራይብ በማድረግ ጀምሩ። አሁን ቀጥታ ወደ ዛሬው ነጥባችን ወደ ዛሬው የመጀመሪያ ነጥባችን እንሄዳለን። የጡረታ አበል ስሌት እንዴት እንደሆነ ይሄን ሰፋ ባለ መልኩ የተለያዩ ምሳሌዎችን እየጠቀስን ለማየት እንሞክራለን። አንደኛ፣ ለሲቪል የመንግስት ሰራተኛ ለመጀመሪያዎቹ 10 ዓመታት ለፈጸመው አገልግሎት 30% ወይም 30% ሆኖ ከ10 ዓመት በላይ ለፈጸመው ለእያንዳንዱ ዓመት አገልግሎት በ1.25 በማባዛት ከ30% ጋር በመደመር የሚገኘው መቶኛ ውጤት ከመጨረሻዎቹ 36 ወራት አማካይ ደሞዝ ጋር ተባዝቶ የሚሰላ ይሆናል። እስቲ ይሄ ግልጽ እንዲሆንልን አንድ ምሳሌ እንወስዳለን። ለምሳሌ 28 ዓመት አገልግሎት ያለው ሲቪል የመንግስት ሰራተኛን እንውሰድና ይህ የመንግስት ሰራተኛ በሕግ የተወሰነው የጡረታ መውጫ ዕድሜው በመድረሱ ምክንያት ከስራ ቢሰናበት የዘለቄታ ጡረታ አበሉ እንዴት ይሰላል? እንግዲህ አሁን ይሄን ምሳሌ ሰፋ ባለመልኩ እንመለከታለን። ይህን ለማስላት ቀድመን ሰራተኛው ከስራ ከመሰናበቱ 3 ዓመት ማለትም 36 ወራት ወደ ኋላ ሄደን የመጨረሻዎቹን የ36 ወራት አማካይ ደሞዙን እናሰላለን። እንግዲህ ይሄ 36 ወራት ማለት ወደ ኋላ 3 ዓመት ሄደን 3 ዓመት ሲባዛ የእያንዳንዱ ዓመት 12 ወራት እኩል ይሆናል 36 ወራት ይሆናሉ ማለት ነው። ስለዚህ የ36 ወራትን ደሞዝ አማካዩን ነው የምንወስደው ማለት ነው። ይሄ ደግሞ እንዴት እንደሚሰላ እስቲ አንድ ምሳሌ እንጥቀስ እዚሁ። ለምሳሌ ሰራተኛው ከ36 ወራት ውስጥ አሁን ይሄን የከፋፈልኩት ለግልጽ እንዲሆን ብዬ ነው። ለምሳሌ ከ36 ወራት ውስጥ ለ16 ወራት 4000 ብር፣ ለ11 ወራት 4500 ብር፣ ለ9 ወራት ደግሞ 6000 ብር ይከፈለው ነበር እንበልና ይህ ማለት ሰራተኛው ለጡረታ ከመውጣቱ ወደ ኋላ 36 ወራት ላይ ይከፈለው የነበረው የየወሩ ደሞዝ ማለት ነው። አሁን የ36 ወራት አማካይ ደሞዙን ለማስላት ከላይ ዝርዝሬ እንዳስቀመጥኩት እያንዳንዱን ወር በደሞዙ እናባዛለን ማለት ነው። ይህም ማለት 16 ወር ሲባዛ 4000 ብር እኩል ይሆናል 64000 ብር። 11 ወር ሲባዛ 4500 ብር 49500 ብር። 9 ወር ሲባዛ 6000 ብር 54000 ብር በድምሩ 167500 ብር። ይህ ማለት የ36 ወራት አጠቃላይ ደሞዝ ነው ማለት ነው። ከዚህ ላይ አማካዩን ስናሰላ ይህን አሁን በድምሩ ያገኘነውን ለ36 ወራት እናካፍለዋለን ማለት ነው። 167500 ሲካፈል ለ36 ይህን ስናካፍለው 4652 ብር ከ78 ሳንቲም ይመጣል ማለት ነው። እንግዲህ ይሄ የሰራተኛው ጡረታ ከመውጣቱ የመጨረሻዎቹ 36 ወራት ላይ ያገኘ የነበረው አማካይ ደሞዙ ይሆናል ማለት ነው። ስለዚህ አማካይ ደሞዙን በዚህ መልኩ እናሰራዋለን ማለት ነው። አሁን ባየነው መልኩ የሰራተኛውን የመጨረሻዎቹን 36 ወራት አማካይ ደሞዝ አግኝተናል። ይህም 4652 ብር ከ78 ሳንቲም ነው። አሁን የባለመብቱን የዘለቄታ ጡረታ አበል ለማስላት ከላይ ምሳሌያችንን ስንጀምር ሰራተኛው ለ28 ዓመት አገልግሎት ሰጥቶ ነበር ብለናል ማለት ነው። ስለዚህ ከ28 አገልግሎቱ ውስጥ ለመጀመሪያዎቹ 10 ዓመት 30%፣ ከ10 ዓመት በላይ ማለትም 28 ሲቀነስ 10 18። ስለዚህ 18 ሲባዛ ሲቪል ሰርቫንት ስለሆነ 1.25
እንላለን። ስለዚህ ይህን ስናበዛው እኩል ይሆናል 22.5% ሲሆን በአጠቃላይ ከላይ ከ10 ዓመቱ ጋር ስንደምረው 30 በመቶ ሲደመር 22.5 በመቶ እኩል ይሆናል 52.5 በመቶ ይሆናል ማለት ነው። ከላይ እንዳሰላነው የመጨረሻዎቹ የ36 ወራት አማካይ ደሞዙ 4652 ብር ከ78 ሳንቲም ሆኗል ማለት ነው። ይህን አማካይ ደሞዝ በ52.5% እናበዛዋለን። 4652 ብር ከ78 ሳንቲም ሲባዛ 52.5% ይሄ ከተባዛ በኋላ 2442 ብር ከ71 ሳንቲም ይመጣል ማለት ነው። ስለዚህ አሁን በምሳሌ ያየነው ሲቪል የመንግስት ሰራተኛ የዘለቄታ ጡረታ አበሉ 2442 ብር ከ71 ሳንቲም ይሆናል ማለት ነው። ስለዚህ በዚህ መልኩ ማስላት እንችላለን ማለት ነው። ይሄ አሁን ከላይ ያሰላነው የሲቪል መንግስት ሰራተኛ ሲሆን ነው። ከዚህ በመቀጠል ደግሞ የመከላከያ ሰራዊትና የፖሊስ አባላት ለሆኑ ለነሱ የዘለቄታዊ የጡረታ አበል እንዴት እንደሚሰላ ለማየት እንሞክራለን። በሕግ የተወሰነው የጡረታ መውጫ ዕድሜ በመድረሱ ከስራ ለሚሰናበት የመከላከያ ሰራዊትና የፖሊስ አባል ለመጀመሪያው 10 ዓመት ለፈጸመው አገልግሎት 30 በመቶ ከ10 ዓመት በላይ ለፈጸመው ለእያንዳንዱ ዓመት አገልግሎት በ1.25 በማባዛት ከ30% ጋር በመደመር የሚገኘው መቶኛ ውጤት ከመጨረሻዎቹ 36 ወራት አማካይ ደሞዝ ጋር ተባዝቶ የሚሰላ ይሆናል ማለት እንግዲህ ከላይኛው የሚለየው ከሲቪል ሰርቫንቱ የሚለየው ይሄ ለእያንዳንዱ ዓመት አገልግሎት የሚባዛበት መጠኑ ብቻ ነው የሚለያየው ማለት ነው። ሲቪል ሰርቫንት ከሆነ በ1.25 ነው የሚሆነው። የመከላከያ ሰራዊትና የፖሊስ አባል ከሆነ ደግሞ በ1.65 ይባዛል ማለት ነው። ሌላው ነገሩ ተመሳሳይ ነው የሚሆነው ማለት ነው። እስቲ ይህንም በምሳሌ በማስደገፍ አሰላሉን ለማየት እንሞክራለን። ለምሳሌ የ28 ዓመት አገልግሎት ያለው የመከላከያ ሰራዊት ወይም የፖሊስ አባል ለመጀመሪያው 10 ዓመት አገልግሎት 30% ከ10 ዓመት በላይ ያለው ማለትም 28 ሲቀነስ 10 18 ዓመት ይሆናል። ለዚህ 18 ዓመት አገልግሎት 18 ሲባዛ 1.65 እኩል ይሆናል 29.7% ሲሆን በአጠቃላይ ከቅድሙ 30% ጋር አንድ ላይ ስንደምረው 30% ሲደመር 29.7% 59.7% ይሆናል ማለት ነው። መጨረሻዎቹን 36 ወራት አማካይ ደሞዙ 5000 ብር ቢሆን ብለን ብናስብ ያው አሰላሉን ከላይ ባየነው መልኩ ሲሆን ተመሳሳይ ስለሚሆን ለዛን ይዘለልኩት ማለት ነው። ለምሳሌ 5000 ቢሆን አማካዩ ተሰርቶ የመጣው 5000 ቢሆን የባለመብቱ የዘለቄታ የጡረታ አበል እኩል ይሆናል እንልና 5000 ሲባዛ 59.7% እኩል ይሆናል። ይሄን ስናበዛው 2985 ብር ይሆናል ማለት ነው። ስለዚህ አሁን በምሳሌ ያየነው የመከላከያ ሰራዊት ወይም የፖሊስ አባል ሰራተኛ የዘለቄታ ጡረታ አበሉ 2985 ብር ይሆናል ማለት ነው። ስለዚህ እጅግ በጣም ቀላል በሆነ መንገድ ነው ያሳየዋችሁ ይመስለኛል። ግልጽ ያልሆነ ነገር ካለ ኮሜንት ላይ አስቀምጡልን። በዚህ መልኩ የሲቪል እና የመከላከያ ሰራዊት እንዲሁም የፖሊስ ሰራተኞችን የዘለቄታ ጡረታ ማስላት እንችላለን ማለት ነው። በመቀጠልም በጤና ጉድለት የዘለቄታ ጡረታ አበል እንዴት ይሰላል የሚለውን ነጥብ እናነሳለን። ከ10 ዓመት እና በላይ አገልግሎት ፈጽሞ በጤና ጉድለት ምክንያት ከስራ ለሚሰናበት ሲቪል የመንግስት ሰራተኛ ወይም የመከላከያ ሰራዊትና ፖሊስ አባል የጡረታ አበል የሚወሰነው በእድሜ ለጡረታ በመድረስ ምክንያት በሚሰራው የጡረታ አበል ስሌት መሰረት ይሆናል ማለት ነው። ስለዚህ ቀደም ባየነው መልኩ ማስላት ይቻላል ማለት ነው። ሁለተኛ ሊድን የማይችል የስራ ላይ ጉዳት የዘለቄታ ጡረታ አበል
እንዴት ይሰላል የሚለው እናነሳለን። የመንግስት ሰራተኛው ጉዳት ከደረሰበት ቀን በፊት የነበረው የወር ደሞዝ 47% ወይም 47 በመቶ በመያዝ የሚሰላ ይሆናል ማለት። ለምሳሌ ሰራተኛው ላይ ጉዳት ከደረሰበት ቀን በፊት ባለው ወር ደሞዙ 5000 ብር ቢሆን ይህን በ47% እናበዛዋለን ማለት ነው። ስለዚህ 5000 ሲባዛ 47% እኩል ይሆናል 2350 ብር። ስለዚህ ይህ ሰራተኛ ስራ ላይ ያለ ጉዳት በመድረሱ 2350 ብር የዘለቄታ የጉዳት ጡረታ አበል ያገኛል ማለት ነው። ከዚህ በማስከተል የአገልግሎትና የጤና ጉድለት ዳረጎት ወይም የአንድ ጊዜ ክፍያን በተመለከተ ይሄን ነጥብ እናነሳለን። ከ10 ዓመት ያነሰ አገልግሎት የፈጸመ የመንግስት ሰራተኛ እድሜው ለጡረታ በመድረሱ ከስራ ሲሰናበት ወይም ከ10 ዓመት ያነሰ አገልግሎት ፈጽሞ በጤና ጉድለት ምክንያት ለማንኛውም ደሞዝ ለሚያስገኝ ስራ ብቁ ያለመሆኑ በሕክምና ቦርድ ተረጋግጦ ከስራ ከተሰናበተ የአንድ ጊዜ ዳረጎት ይከፈሏል ማለት ነው። ይህም የአንድ ጊዜ ክፍያ ማለት ነው። ይህም ዳረጎትን የአገልግሎት ዳረጎት ምንለው ማለት ነው። የአንድ ጊዜ የዳረጎት ክፍያ የሚሰላው የመንግስት ሰራተኛው ከስራ ከተሰናበተበት ወይም ለማንኛውም ስራ ብቁ ያለመሆኑ የሚገልጽ የሕክምና ቦርድ ማስረጃ ከተሰጠበት ወር በፊት ያለው መደበኛ የወር ደሞዝ በአገልግሎት መጠን ተባዝቶ ለሲቪል ሰራተኛው በ1.25 ለመከላከያ ሰራዊትና ለፖሊስ አባላት ቅድም እንደተመለከትነው በ1.65 ታስቦ የአንድ ጊዜ ዳረጎት ይከፈሏል ማለት ነው። ለምሳሌ አገልግሎቱ 5 ዓመት የሆነ አንድ ሲቪል ሰራተኛ ደሞዙ 3000 ቢሆን ይሄን 3000 ሲባዛ 5 ሲባዛ 1.25 እኩል ይሆናል 18750 ብር የአንድ ጊዜ ዳረጎት ይከፈላል ማለት ነው። በሌላ በኩል ደግሞ አንድ የመከላከያ ሰራዊት ወይም የፖሊስ አባል አገልግሎቱ 5 ዓመት ቢሆንና ደሞዙ 3000 ብር ቢሆን 3000 ሲባዛ 5 ዓመት ማለት ነው ሲባዛ 1.65 እኩል ይሆናል 24000 ብር 24750 ብር የአንድ ጊዜ ዳረጎት አበል ይከፈላል ማለት ነው። በዚህ መልኩ የአንድ ጊዜ የዳረጎት ክፍያን ማስላት እንችላለን ማለት ነው። ሊድን የሚችል የስራ ላይ ጉዳት ዳረጎት ወይም የአንድ ጊዜ ክፍያ ለማግኘት የጉዳት መጠኑ ከ10% በላይ መሆን አለበት። የመንግስት ሰራተኛው ጉዳት ከደረሰበት ቀን በፊት ባለው ወር የተከፈለው መደበኛ የወር ደሞዝ መጠን ሲባዛ 5 ሲባዛ 12 ወራት ሲባዛ 47% ሲባዛ የጉዳቱ መጠን በመቶኛ የሚሆን ይሆናል ማለት ነው። ይህን በምሳሌ ስንመለከተው ሰራተኛው ከጉዳት በፊት የነበረው ደሞዝ 4000 ብር ቢሆንና የጉዳቱ መጠን 20% ቢሆን እንግዲህ ከ10% በታች ከሆነ አይሰላም ማለት ነው። ግዴታ ከ10% በላይ መሆን አለበት ማለት ነው። ይሄ ሊድን የሚችል የስራ ላይ ጉዳት ዳረጎት ለማግኘት ማለት ነው። ስለዚህ በዚህ ምሳሌ መሰረት የሰራተኛው ደሞዝ 4000 ብር ቢሆንና የጉዳት መጠኑ 20% ቢሆን ይሄን ለማስላት 4000 ብር ሲባዛ 47% ሲባዛ 5 ሲባዛ 12 ሲባዛ 20% እኩል ይሆናል 22560 ብር የአንድ ጊዜ ክፍያ ያገኛል ማለት ነው። ስለዚህ ይሄ ሊድን የሚችል የስራ ላይ ጉዳት ዳረጎት ወይም ደግሞ የአንድ ጊዜ ክፍያ ይባላል ማለት ነው። በመቀጠል የተተኪዎች የዘለቄታ ጡረታ አበል ስሌት እንመለከታለን። ሟች የመንግስት ሰራተኛው ወይም ጡረተኛ ያገኝ ወይም ሊያገኝ ይችል የነበረውን የጡረታ አበል 50% የሟች ሚስት ወይም ባል ያገኛል ማለት ነው። ለምሳሌ ሟች የመንግስት ሰራተኛው ወይም ጡረተኛው ያገኝ ወይም ሊያገኝ የነበረው አበል 4000 ብር ቢሆን ሚስት ወይም ባል 4000 ብር ሲባዛ 50% እኩል ይሆናል 2000 ብር
ይወሰናል ማለት ነው። እድሜው 18 ዓመት ያልሞላቸውና አካል ጉዳተኛ ወይም የአእምሮ ህመምተኛ ከሆኑ 21 ዓመት ያልሞላቸው ልጆች እያንዳንዳቸው ዋናው ባለመብት ወይም ሟች ያገኝ ወይም ሊያገኝ ይችል የነበረውን የጡረታ አበል 20 በመቶ ሆኖ ይሰላል ማለት ነው። ሟች የመንግስት ሰራተኛው ወይም ጡረተኛው ያገኝ ወይም ሊያገኝ የነበረው አበል 4000 ብር ቢሆን ልጅ 4000 ሲባዛ 20% እኩል ይሆናል 800 ብር የጡረታ አበል ያገኛል። ሆኖም ወላጆቹ የመንግስት ሰራተኛው ሆነው ሁለቱም ወላጆቹ የሞቱበት ተተኪ ልጅ ከእያንዳንዳቸው 20 በመቶ በድምሩ ከ40 በመቶ ተሰልቶ የጡረታ አበል እንዲያገኝ ይደረጋል ማለት ነው። ነገር ግን ከሁለቱ የአንዱ ጡረታ አበል 30 በመቶ ተሰልቶ ከ40 በመቶ የሚበልጥ ከሆነ የተሻለውን የጡረታ አበል እንዲያገኝ የሚደረግ ይሆናል ማለት ነው። በመቀጠልም የወላጅ እናትና አባት ጡረታ አበልን እንመለከታለን። ሟች የመንግስት ሰራተኛው ወይም ጡረተኛ ያገኝ ወይም ሊያገኝ ይችል የነበረውን የጡረታ አበል 15 በመቶ ሆኖ የወላጅ እናትና አባት ጡረታ አበል ይሆናል ማለት ነው። ለምሳሌ ሟች የመንግስት ሰራተኛው ወይም ጡረተኛው ያገኝ ወይም ሊያገኝ የነበረው አበል 4000 ብር ቢሆን የሟች ወላጅ እናትና አባት እያንዳንዳቸው 4000 ብር ሲባዛ 15% እኩል ይሆናል 600 ብር ይወሰናል ማለት ነው። ለሁለቱም የወላጅ እናት 600 ብር የወላጅ አባት ደግሞ 600 ብር በ15% ተባዝቶ ማለት ነው። በዚህ መልኩ የጡረታ አበሉ ይሆናል ማለት ነው። ሆኖም ግን ከወላጆቹ ሌላ ተተኪ ወይም ሚስት፣ ባል ወይም ልጅ ከሌለ 20 በመቶ እያንዳንዳቸው ያገኛሉ ማለት ነው። ለምሳሌ ሟች የመንግስት ሰራተኛው ወይም ጡረተኛው ያገኝ ወይም ሊያገኝ የነበረው አበል 4000 ብር ቢሆን እያንዳንዳቸው 4000 ብር ሲባዛ 20% እኩል ይሆናል 800 ብር የጡረታ አበል ያገኛሉ ማለት ነው። የተተኪ ከሌለ ማለት ነው። ሚስት ወይም ባል እና ከአንድ በላይ ልጆች ለምሳሌ 3 ልጆች እና እናት አባት ቢኖሩት የሁለቱም ተተኪዎች ድምር ድርሻ ዋናው ባለመብት ወይም ሟች ያገኝ ከነበረው አበል ከ100% በላይ መብለጥ ስለሌለበት ልዩነቱ ከሁለቱም ተተኪዎች ድርሻ ላይ የሚቀነስ ይሆናል ማለት ነው። ለምሳሌ የሚስት ወይም ባል የ3 ልጆች የእናትና የአባት ድርሻ የነበረው ፐርሰንት ተደምሮ ማለትም 50% ሲደመር 20% ሲደመር 20% ሲደመር 20% ሲደመር 15% ሲደመር 15% እኩል ይሆናል 140% በመሆኑ የሚስት ወይም የባል ድርሻ 4000 ሲባዛ 50 ሲካፈል 140 እኩል ይሆናል 1428 ብር ከ57 ሳንቲም። የልጆች ድርሻ ለሶስቱ ለእያንዳንዳቸው 4000 ብር ሲባዛ 20 ሲካፈል 140 እኩል ይሆናል 571 ብር ከ42 ሳንቲም። የእናትና አባት ድርሻ ለእያንዳንዳቸው 4000 ብር ሲባዛ 15 ሲካፈል 140 እኩል ይሆናል 428 ብር ከ57 ሳንቲም የጡረታ አበል ይሆናል ማለት ነው። ስለዚህ በዚህ መልኩ ካልኩሌት ተደርጎ ይመጣል ማለት ነው። ከዚህ በመቀጠል የተተኪዎች ዳረጎትን እንመለከታለን። የአንድ ጊዜ ክፍያ ማለት ነው። የሚስት ወይም ባል ዋናው ባለመብት ወይም ሟች ሊያገኝ ይችል የነበረው የዳረጎት አበል 50 በመቶ ይሆናል። እድሜያቸው 18 ዓመት ያልሞላቸው የአካል ጉዳተኛ ወይም የአእምሮ ህመምተኛ ከሆኑ 21 ዓመት ያልሞላቸው ልጆች ዋናው ባለመብት ወይም ሟች ሊያገኝ ይገባ የነበረውን ዳረጎት አበል 20 በመቶ ያገኛሉ። ነገር ግን ለእናትና አባት የተተኪ ዳረጎት አይከፈልም ማለት ነው። በመቀጠልም የጡረታ አበል በውክልና ስለሚከፈልባቸው ሁኔታዎች እንመለከታለን። አንድ የጡረታ ባለመብት በእርጅና፣ በህመም፣ ውጭ ሀገር በመሄድ፣ በትምህርት፣ በህግ ከለላ ስር ወይም እስራት ላይ በመሆን ስራ ተቀጥሮ ከአካባቢ ወይም የጡረታ አበል ይከፈልበት ከነበረው ክፍያ ጣቢያ ርቆ በመሄዱ ምክንያት የጡረታ አበሉን ተከታትሎ ለማስወሰን ወይም ቀርቦ ለመቀበል በማይችልበት ሁኔታ ላይ ከሆነ
ጉዳዩን በወኪል አማካኝነት ለማስፈጸም ወይም አበሉን በወኪል አማካኝነት መቀበል ይችላል ማለት ነው። ባለመብቱ ከተወካይ ጋር በመሆን በአካል ቀርበው ውክልናውን በኤጀንሲው ወይም በዋና መስሪያ ቤት፣ በሪጅን፣ በቅርንጫፍና በመስክ ጽሕፈት ቤቶች መፈጸም ይኖርበታል ማለት ነው። ሆኖም የውክልና አገልግሎቱ በባንክ የሚከፈላቸውን የጡረታ ባለመብቶችን ይህ አይመለከትም ማለት ነው። ከዚህም ጋር ተያይዘው ለውክልና አፈጻጸም የሚቀርቡ ማስረጃዎችን እንመለከታለን። አንደኛ፣ በሕክምና ምክንያት ከሆነ በህመም ምክንያት የማይንቀሳቀስ ስለመሆኑ የሕክምና ማስረጃ መቅረብ አለበት። ሁለተኛ፣ በስራ ከመኖሪያ አካባቢው ርቆ በመሄዱ ምክንያት ከሆነ ስራ ስለመቀጠሩ ከቀጣሪው ወይም በግል ስራ ተሰማርቶ ከሆነ ከቀበሌ የተሰጠ ማስረጃ መቅረብ አለበት። ሶስተኛ፣ በትምህርት ምክንያት ከሆነ ከሚማርበት የትምህርት ተቋም የተሰጠ ማስረጃ ያስፈልጋል። አራተኛ፣ ወደ ውጭ ሀገር በመሄድ ምክንያት ከሆነ የባለመብቱ ፓስፖርት እና መግቢያ ቪዛ ፎቶኮፒ ያስፈልጋል። ሳይወከል ሄዶ ከሆነ ደግሞ ባለበት ሀገር የኢትዮጵያ ኤምባሲ ወይም ቆንስላ ጽሕፈት ቤት አማካኝነት ውክልና የተፈጸመበት ማስረጃን ማቅረብ አለበት ማለት ነው። አምስተኛ፣ በሕግ ከለላ ስር በመሆኑ ወይም በመታሰሩ ምክንያት ከሆነ ከማረሚያ ቤቱ ስልጣን ባለው ኃላፊ የተሰጠ ማስረጃ ያስፈልጋል። ስድስተኛ፣ የኢትዮጵያ ዜግነት በመቀየሩ ከሆነ የኢትዮጵያ ተወላጅ የውጭ ሀገር ዜጋ ስለመሆኑ በውጭ ጉዳይ ሚኒስቴር የተሰጠ ማስረጃ ሲቀርብ ውክልናው የሚፈጸም ይሆናል ማለት ነው። ውክልናን ስለማራዘም ሁኔታ እናያለን። አንድ የጡረታ ባለመብት የሰጠው ውክልና ሊራዘም የሚችለው አንደኛ፣ በጤና ጉድለት፣ በእርጅና ወይም ከአቅም በላይ በሆነ በሌላ ምክንያት በአካል ቀርቦ የጡረታ መብቱን መጠቀም የማይችል መሆኑ ሲረጋገጥ በየሶስት ወሩ በአካል እየታዩ ወይም የጡረታ ባለመብቱ ከሚኖርበት ቀበሌ አስተዳደር ጽሕፈት ቤት በሕይወት ስለመኖራቸው ማስረጃ ሲቀርብና በኤጀንሲው የሥራ ኃላፊዎች ታይቶ ውሳኔ ሲሰጥበት የሚራዘም ይሆናል ማለት ነው። ሁለተኛ፣ በውጭ ሀገር የሚኖሩ ባለመብቶች ውክልና ሊራዘም የሚችለው በየዓመቱ ከሚኖሩበት ሀገር የኢትዮጵያ ኤምባሲ ወይም ቆንስላ ጽሕፈት ቤት ወይም በሚኖሩበት ሀገር ውክልና ለመስጠት ስልጣን በተሰጠው አካል መሰረት ውክልናውን አድሶ እና በየጊዜው ፓስፖርቱ የታደሰበትን ማስረጃ ሲያቀርብ በዚህ ሁኔታ የውክልና ሁኔታው የሚራዘምበት መንገድ ይኖራል ማለት ነው። በትምህርት ላይ በመሆኑ ምክንያት ውክልና የሰጠ ባለመብት በዓመት አንድ ጊዜ በአካል ቀርቦ በመታየት ውክልናውን ማራዘም የሚችል ይሆናል። በሕግ ከለላ ስር በመሆን ወይም በመታሰር ምክንያት ውክልና የተሰጠ ባለመብት በዓመት አንድ ጊዜ ከታሰረበት ማረሚያ ቤት በሕይወት ስለመኖሩ ማስረጃ ሲያቀርብ ውክልናው ይራዘምለታል ማለት ነው። ውክልናው መራዘም ከሚገባው ጊዜ በኋላ እስከ 36 ወራት ወይም በ3 ዓመታት ጊዜ ውስጥ በሕይወት መኖሩ ከተረጋገጠ ወይም በአካል ቀርቦ ከታየ ውዝፍ የጡረታ አበሉ የሚከፈለው ይሆናል ማለት ነው። ትክክለኛ የጡረተኞች ዓመታዊ መረጃ ስለማረጋገጥ የጡረተኞችን ብዛትና የሚከፈለውን የአበል መጠን ለማወቅ በዓመት አንድ ጊዜ በየክፍያ ቦታዎች ወይም እንደ አስፈላጊነቱ በተቋቋመ አንድ ማዕከል የጡረታ ባለመብቶችን በአካል በማየት የማረጋገጥ ሥራ ይከወናል ማለት ነው። የአፈጻጸም መርሃ ግብሩም አንድ ወር አስቀድሞ ለባለመብቶች እንዲታወቅ ይደረጋል። በወቅቱ ያልተገኘ የጡረታ ባለመብት ባለበት አካባቢ በቅርበት በሚገኘው ማንኛውም የኤጀንሲ ዋና መስሪያ ቤት፣ ሪጅን፣ ቅርንጫፍና የመስክ ጽሕፈት ቤቶች በአካል በመቅረብና ማስረጃውን በማሳየት ሪፖርት ማድረግ ይኖርበታል ማለት ነው። የጡረታ አበል አከፋፈል ሁኔታ የዘለቄታ የጡረታ አበል በየወሩ ከወሩ መጀመሪያ ሳምንት ጀምሮ መከፈል ይጀምራል። የዳረጎት የጡረታ አበል ደግሞ ለአንድ ጊዜ ብቻ የሚከፈል ይሆናል። የጡረታ አበል ክፍያ የሚፈጸመው በከፋይ ተቋማት ሲሆን እንደ ሁኔታው በባንክ፣
በብድርና ቁጠባ ተቋማት እና በፖስታ ቤት በኩል ይሆናል ማለት ነው። የዘለቄታ ጡረታ ባለመብት አበሉን በየወሩ በአካል ቀርቦ መቀበል አለበት። በዚህ መልኩ የጡረታ አበል አከፋፈል ሁኔታ ይሆናል ማለት ነው። በመጨረሻም የይርጋ ጊዜ አፈጻጸም ሁኔታን እንመለከታለን። ቀጥሎ ከተገለጸው ጊዜ በኋላ የሚቀርብ የጡረታ አበል ክፍያ ጥያቄ በይርጋ ይታገዳል። አንደኛ፣ የዘለቄታ ጡረታ አበል ጥያቄ ሳይቀርብ ወይም የጡረታ አበል ተወስኖ እያለ ባለመብቱ ሳይቀበል ወይም ውክልና ሳያሳድስ ከ3 ዓመት በላይ ለሆነ ጊዜ ከቆየ በይርጋ ታግዶ ካመለከተበት ወር ጀምሮ ይከፈለዋል ማለት ነው። ሁለተኛ፣ የልጅ የጡረታ አበል ጥያቄ ዕድሜው 18 ዓመት አካል ጉዳተኛ ወይም የአእምሮ ህመምተኛ ከሆነ ዕድሜው 21 ዓመት ከሞላው ከ3 ዓመት በኋላ ከቀረበ በይርጋ ይታገዳል። ሶስተኛ፣ የዳረጎት አበል ጥያቄ ጥቅሙን ለማግኘት ከሚቻልበት ቀንና ወር ዓመተ ምህረት አንስቶ ከ3 ዓመት በላይ ለሆነ ጊዜ ከቆየ በይርጋ ይታገዳል ማለት ነው።